ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የቤትና የዱር እንስሳትን ከነ ምስላቸው ጋር እና እንዴት ማንበብና መጻፍ እንዳለብን የምናይ ይሆናል ማለት ነው። ቪዲዮውን ከጅማሬ እስከ ፍጻሜ ደብተርና እስክሪብቶ ይዛችሁ ቢቻላችሁ እየጻፋችሁ መለማመድ ይኖርባችኋል። ወደ ክላሳችን ስንመጣ እዚህ ጋር የቤት እና የዱር እንስሳት ይላል። የቤትና የዱር እንስሳት የቤትና የዱር እንስሳትን ኢሜጃቸው ጋር የምናይ ይሆናል ማለት ነው። ስለዚህ እዚህ ጋር ስንመጣ ዶሮ ይላል። ዶሮ እንግዲህ ከቤት እንስሳ ውስጥ የሚመደብ እንስሳ ነው። ዶሮ በኢሜጅ ይሄንን ይመስላል። ዶሮ ዶ ከደ ቤተሰብ ሰባተኛ ሮ ከረ ቤተሰብ ሰባተኛ አንድ ላይ ስናነብ ዶሮ ይላል ማለት ነው። ኢሜጁ ይሄንን ይመስላል። ኦኬ እዚህ ጋር ስንመጣ ድመት ይላል። ድመት ድ ስድስተኛ መ መጀመሪያ ት ከተ ቤተሰብ ስድስተኛ ድመት በኢሜጅ ወይም ምስሏ ይሄንን ይመስላል ማለት ነው። ድመት ከቤት እንስሳ ውስጥ የምትመደብ ነች ማለት ነው። አይጥ አ መጀመሪያ ይ ስድስተኛ ጥ ከጠ ቤተሰብ ስድስተኛ አይጥ በምስል ይቺን ትመስላለች። አይጥ የቤትም የዱርም እንስሳ ተብሎ ከሚመደብ ውስጥ አንዷ ነች ማለት ነው። ስለዚህ አይጥ። ውሻ ው ስድስተኛ ሻ ከሸ ቤተሰብ አራተኛ አንድ ላይ ስናነብ ውሻ በምስል ይሄንን ይመስላል። ውሻ ከቤት እንስሳ ውስጥ የሚመደብ እንስሳ ነው ማለት ነው። ግመል ግ ስድስተኛ መ መጀመሪያ ለ ስድስተኛ ግመል በምስል ይህችን ትመስላለች። ከቤት እንስሳ ውስጥ የምትመደብ እንስሳ ነች ማለት ነው። ነብር ነ መጀመሪያ ብ ስድስተኛ ር ስድስተኛ አንድ ላይ ስናነብ ነብር ከዱር እንስሳ ውስጥ ይመደባል ማለት ነው። በግ በመጀመሪያ ግ ስድስተኛ በግ በምስል ይሄንን ይመስላል። የቤት እንስሳ ነው። ፍየል ፍ ስድስተኛ የመጀመሪያ ል ስድስተኛ ፍየል በምስል ይሄንን ይመስላል። ፍየል ከቤት እንስሳ ውስጥ ይመደባል ማለት ነው። ፈረስ ፈ መጀመሪያ ረ መጀመሪያ ስ ስድስተኛ ፈረስ በምስል ይሄንን ይመስላል። ከቤት እንስሳ ውስጥ ይመደባል ማለት ነው። ላ አራተኛ ምን ስድስተኛ ላም እንግዲህ ከቤት እንስሳ ውስጥ ይመደባል። በምስሉ ይሄንን ይመስላል ማለት ነው። በሬ በመጀመሪያ ሬ ስድስተኛ በሬ የላም ተቃራኒ በሬ ወንድ ማለት ነው። በሬ ስለዚህ በሬ በምስሉ ይሄንን ይመስላል። በሬ የቤት እንስሳ ነው ማለት ነው። አንበሳ በምስል ይሄንን ይመስላል። የዱር እንስሳ ነው ማለት ነው። ቀጭኔ ቀ መጀመሪያ ጭ ስድስተኛ ኔ አምስተኛ ቀጭኔ በምስል ይቺን ትመስላለች ማለት ነው። ወፍ ወ መጀመሪያ ፍ ስድስተኛ ወፍ በምስል ይቺን ትመስላለች። እባብ ስድስተኛ ባ አራተኛ ብ ስድስተኛ እባብ በምስል ይሄንን ይመስላል። አዞ አ መጀመሪያ ዞ ሰባተኛ አዞ በምስሉ ይሄንን ይመስላል። አሳ አራተኛ ሳ አራተኛ አሳ መኖሪያው
ባህር ነው ማለት ነው። ስለዚህ የዱር እንስሳ ነው ማለት ነው። ዘንዶ ዘንዶ ዘ መጀመሪያ ን ስድስተኛ ዶ ሰባተኛ በምስሉ ይሄንን ይመስላል ማለት ነው። ኦኬ ከነ ኢሜጃቸው የቤትና የዱር እንስሳትን በደንብ አይተናል ማለት ነው። ስለዚህ የዛሬ ክላሳችን ዋናው ዓላማ የቤትና የዱር እንስሳትን ለይተን ለማናውቅ ሰዎች የቤትና የዱር እንስሳትን የመለያ መንገድ ነው። ሌላኛው ዋና ዓላማ ግን እንዴት አማርኛ ማንበብና መጻፍ እንዳለብን ነው ማለት ነው። ስለዚህ የቤትና የዱር እንስሳትን እየጻፍን እንዴት መለማመድ እንዳለብን ዛሬ አይተናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶች ማወቅ ትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።